إلهي يا ودود عفو بلن قلباتችን ይጽዳ ምህረትህን አድለን በተከበረው ወርህ አዝነህ ተቀበለን ኢላሂ ተቀበለን ተቀበለን بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على رسول الله وعلى آله وصحبه وموالاه السلام عليكم ورحمة الله وبركاته ومن شر حاسد إذا حسد إلى الله سبحانه وتعالى كمك أنيانا كمك أنينات كفات الله يتبقاتشو سولا من مكينيا هنبين بلاتشو أتقرمو بايهون الله سبحانه وتعالى مكينينتون ያነሳለት ዘንድ ለምኑለት ለሱም ከናንተ የበለጠ የበዛ ችሮታ ይለግሰው ዘንድ የሁሉ ነገር ባለቤት የሆነውን ጌታ ተማጠኑለት እንደው ጌታዬ እናንተን በሚያስረሳ ሐጃ ቢዚ አድርገው ለናንተ እንደሰጠ ጨምሮ ይስጠው ምቀኛ ሰው በገዛ እጁ ራሱን እየገደለ ነውና እባካችሁ እዘኑለት اللهم إنك عفو تحب العفو فاعف عنا مكأنينت يا الله انشروتانا كففل بقلت مكاومنا يني رزق لمن تببه يسو لمن سفا السوا لمن توددج أني لمن تتألو النرسو انديت تساكالاتشو إنياس لمن ودكن بلو مكاتلنا በምድር ላይ ዘመኔ ልጇን የምትመቀኝ እናት ጭምር አየሁ በጓደኛዋ እድገት የምትቃጠል ጓደኛ በወንድሙ ስኬት እንቅልፍ የሚያጣ ወንድም በልጁ ማግኘት የሚቆጣ አባት አይቼ ታዘብኩ እንደ ሰው ሁሉ ሰው ለኔ መልካም ያስባል ብሎ ማሰብ የዋህነት ነው ቅናት ምቀኝነት ካልታሰበ ሰው ጭምር ሊያጋጥም ይችላል በቅርብም ሆነ በሩቅ ሰው ላይ የምቀኝነት መንፈስ ካያችሁ አደራችሁን ዱዓ አድርጉለት ከልባችሁ ለርሱም ለናንተም ሰላምና ጤና ሲባል ስኬታችሁን ደብቁ ለሐሲድ አትናገሩ ዓላማችሁን በየቦታው አታው የትርፍ መጠናችሁን አትለፍልፉ እሱን ለማብሸቅ ይመስሏልና ምቀኛ ፊት ሳቅ ፈገግታ አታብዙ አይን ያገኛችኋልና በየቀኑ ካላማረብን ለብሰን ካልወጣን አትበሉ ኢላሂ ያ ረህማን አፉ በለን ቀልባችን ይስዳ ምህረቱን አድለን በተከበረው ወርህ ስራዎቻችን ተቀበለ ኢላሂ ተቀበለ ምቀኛ በዙሪያችን አለ ብለን የምንተዋቸው ስራዎች የማንለብሳቸው ልብሶች የማንሄድባቸው ቦታዎች አሉ ማድረጋችሁ የግድ ከሆነ ደግሞ كحاسد عين لمدان بالمعوذتين وهم قل أعوذ برب الناس قل أعوذ برب الفلق تاترو آيات الكرسي أزوترو يتأوات ماتا دعاوتشن أترسو يتون يهل بيتاكمو كما يدنو بشتاوتش مكاكل عنده حسد وهم مكأنينتنا الله يتبقى حاسد سو ብቸኛ ችግሩ የሌሎች ማግኘት መሻሻልና መለወጥ ነው ሐሲድ ሰው በምንም ይሁን በምን እንድትበልጠው አይፈልግም አንዳንድ ሐሲድ ካንተ የሚፈልገው ብቸኛው ነገር አንተን ምድር ላይ ስትንቀሳቀስ አለማየት ነው ካልሆነም ወድቀህ ካላየህ በስተቀር ሰላም የለውም ወድቀህ አይቶህ ጭምር እንኳን የምትሰራ የምትንቀሳቀስ እየመሰለውም የሚጨነቃል
ስለዚህ ሰላም የምታገኘው ከሱ ስትርቅ ነው። ምቀኝነቱን ካወክ ለአንተም ለሱም ሰላም ሲባል በሱ ዙሪያ አጥርህን ከፍ አድርገህ ገንባ። እሱ የራሱን ኑሮ አያውቅም። ኑሮው የሰው ነው። እሱን እርሳና የራስህን ኑሮ ኑር። በሱ የክፋት ሥራና ድርጊትም አትደናገጥ። ወደሱም ዞር ብለህ አትመልከት። ከሱ ጋርም አትስራ። ከሱ ራቅና በራስህ እጅ ስራ። ትጋ፣ እረስ፣ ዝራ፣ አጠጣ፣ አርም፣ እጨድ። اللهم إنك عفو تحب العفو فاعف عنا። ሐሲድ ሰው አይኑ ጭንቅላት ውስጥ ነው። የሚያየውም የሰውን ልብስና ለውጥ ነው። ኑሮና ሕይወት ነው። ከምቀኛ ጋር ሰላም ፈጥራለሁ ብለህ አትሞክር። እሱ ለድርድር ዝግጁ አይደለምና። ለምቀኛና ቀናተኛ ጥሩ መሆንን ለማረጋገጥ መድከም አጉል ልፋት ነው። በታመመ አይን ነው እይታውን ማስተካከል አይታሰብም። የትኛውም መድኃኒት አይፈውሰውም። ስለዚህ ሰላም የምታገኘው ከሱ ስትርቅ ነው። ባይሆን አላህ ሱብሓነሁ ወተዓላ ምቀኝነቱን ያነሳለት ዘንድ ለምኑለት። ምቀኛ የሌለው ማን አለ? በየሥራ ቦታችንና በሰፈር ጎረቤታችን ሞልቷል። አላህ ለሚቀልበን እሱ የሚጨንቀው ብዙ ነው። አላህ ለሰጠን እሱ የሚቃጠል የትዬ ለሌላ። በመኖራችንና በመተንፈሳችን ምድር ላይ ሲያየን የሚከብደው በርካታ ነው። ከቤት ጀምሮ እስከ ሥራ ቦታችን ድረስ የቀሉ አይኖችና የተቃጠሉ ልቦች ሊሸኙን ይችላሉ። በመልካችን፣ በቁመናችን፣ በእውቀታችን፣ በስልጣናችን፣ በሀብታችን፣ በሰው ዘንድ ባለን ተወዳጅነት፣ በትዳራችን፣ በምንለብሰው ልብስ፣ በምንበላው ምግብ፣ አላህ በለገሰን ልጆች፣ በሰራነው ቤት፣ በምንነዳው መኪና የሚቀኑ የሚመቀኙ አሉ። ምቀኛ በገዛ እጁ ራሱን የሚረብሽ ነው። ውስጡ ሰላም የለውም። ውስጡ የሚነድ እሳት ነው። ያንን እሳት ወደኛ ማጋባት ነው የሚፈልገው። አላህ የሰጠን ችሮታ ነው የሚያቃጥለው። እንዴት አገኘ? እንዴት በለጠኝ? እንዴት አለፈለት? እንዴት አማረበት? እንዴት የዘወትር ጥያቄው ነው። እኛ የሰጠንን አላህን ስለ ጸጋው እናያለን። ምቀኛ ደግሞ የጸጋውን ባለቤት ትቶ እኛን ያያል። ምቀኛ የሌሎች ጥገኛ ነው። እኛ የራሳችንን ሕይወት እንኖራለን። እሱ ግን የራሱን ትቶ የእኛን ሕይወት ይኖራል። ከራሱ በላይ የእኛ ሕይወት ያሳስበዋል። ከራሱ ማግኘት በላይ የእኛ ማጣት ያስደስተዋል። በየዘመኑ የዚህ አይነት ሰዎች አሉ። የእኛ እንጂ የራሳቸውን ሕይወት አይኖሩም። አጂብ! ለምቀኛ ትኩረትም ሆነ ቦታ መስጠት የለብንም። ከሱ መራቅ፣ መናቅ፣ መደበቅና ከክፋቱ በአላህ መጠበቅ ነው የሚያስፈልገው። ወሚን ሸር ሐሲድን ኢዛ ሐሰድ። አላህ የልቡን እሳት ያብርድለት። ምቀኝነት ይኖርብኝ ይሆን ብለው ራስዎን ጠይቀው ያውቁ ይሆን? እስቲ ቆም ብለው ራስዎን ይፈትሹ። በሸሪዓ ትርጓሜ ምቀኝነት አላህ ሱብሓነሁ ወተዓላ ለአንድ ሰው የሰጠው ጸጋ እንዲወገድ መመኘት ነው።
ግና ትርጉሙ ከዚህ በላይም የሰፋ ነው። ምቀኝነት የመጀመሪያው አላህ የታመጸበት ወንጀል ነው። ጌታችን አላህ ሱብሓነሁ ወተዓላ ኢብሊስ ሆይ በሁለት እጆቼ ለፈጠርኩት እንዳትሰግድ ምን ከለከለህ? ኮራህ ወይስ ከትዕቢተኞች ሆንክ ሲለው የሰጠው መልስ ያገጠጠ ምቀኝነት ነበር። እኔ ከርሱ ከአደም በላጭ ነኝ፣ ከእሳት ፈጠርከኝ፣ እሱ ግን ከጭቃ ፈጠርከው ነበር ያለው። ምቀኝነት ጥንታዊ በሽታ ነው። የአባታችን አደም ልጅ ቃቢል ወንድሙን ሀቢልን የገደለው በምቀኝነት ምክንያት ነው። ዩሱፍን ወንድሞቻቸው ከውሃ ጉድጓድ የጣሏቸው በምቀኝነት ተነሳስተው ነው። ዩሱፍና ወንድሙ ወደ አባታችን ዘንድ ከኛ ይበልጥ የተወደዱ ናቸው በሚል መነሻ አይሁዶች የነቢዩን ዓለይሂ ሰላቱ ወሰላም ነቢይነት ለመቀበል አሻፈረን ያሉት በምቀኝነት ሰበብ ነው። ከኛ ዘር ሳይሆን ከዓረብ ሆኖ በሚል መነሻ የመካ አጋሪዎች የሙሐመድን ዓለይሂ ሰላቱ ወሰላም ነቢይነት ለመቀበል የዘጋቸው ቀዳማዊ ምክንያት ምቀኝነት ነው። ምቀኝነት በሰው እድገት መቃጠል ብቻ አይደለም፣ በሰው ውድቀትም መደሰት ነው። ምቀኝነት በሰው ማግኘት ብቻ መሰቃየት አይደለም፣ በሰው ማጣትም መቦረቅ ነው። ምቀኝነት በሰው መፈወስ መደንገጥ ብቻ አይደለም፣ በሰው መታመምም መፍነክነክ ነው። ምቀኝነት አይነቱ ብዙ ነው። ስለሆነም በቁጥር ይህን ያህል ነው ተብሎ ሊገለጽ የሚችል አይደለም። ብቻ አላህ ከምቀኝነት ይጠብቀን። ምቀኝነት በሰው ስኬት ቅር መሰኘት ነው። ምቀኝነት በሰው ጥሩ ለውጥ ወደ ውስጥ ማንባት ነው። ምቀኝነት በሰዎች ፈገግታ መክሰም፣ በሌሎች ሳቅ መጥቆር፣ በወንድም እህቶች ማማር መክሰል ነው። ምቀኝነት ያላንዳች ምክንያት ጎረቤትን መረበሽ ነው። ምቀኝነት ያለምንም ጥፋት ከምንም ተነስቶ ሰውን መዝጋት ነው። ምቀኝነት በትንሽ በትልቁ ጉዳይ ነገር መፈለግ ነው። ምቀኝነት በባዶ ሜዳ ነገር መብላት፣ ወሬ ማዞር፣ ማርሽ መቀየር ነው። ምቀኝነት ሰበብ እየፈለጉ መራቅ ነው። አላህ ከምቀኝነት ይጠብቃችሁ ወዳጆቼ። ጓደኛሽ ጥሩ ባል መጥቶላት የማትደሰችላት ከሆነ ምቀኛ ነሽ። እህትሽ አምሮባት ማሻአላህ የማትያት ከሆነ ምቀኛ ነሽ። ወዳጅሽ የውጭ ዕድል አግኝታ የማትሸኛት ከሆነ ምቀኛ ነሽ። ምቀኝነት እንኳን ደስ ያለሽ መልእክት ለማስተላለፍ መተናነቅ ነው። ምቀኝነት የሰውን ላይክና ኮሜንት ብዛት አይቶ መበሳጨት ነው። ምቀኝነት ሐቅን ያለ መቀበል ነው። ምቀኝነት ለስኬት ባለቤቶች ስኬት ዕውቅና አለመስጠት ነው። ምቀኝነት አጉል እምቢተኝነት ነው። ምቀኝነት እጅ አለመስጠት ነው። ምቀኝነት ተሸንፈው ያልተሸነፉ መምሰል፣ ተበልጠው እንዳልተበለጡ መሆን ነው። ምቀኝነት ሁሌም እኔ የተሻልኩ ነኝ ብሎ ማሰብ ነው። ሰውን መናቅ ነው። ራስ ወዳድነት ነው። ለራስ በጎ ለሌሎች ክፉ መመኘት ነው። ምቀኝነት ትዳሬ ፈርሶ የሷ እንዴት ቆመ ብሎ መንደድ ነው። ምቀኝነት ጸጉሯ እንዴት አድጎ የኔ እንዴት ከረደደ ብሎ መፍላት ነው። ልጆቿ እንዴት ጎብዘው የኔ እንዴት ሰነፉ ብሎ መንጨርጨር ነው። ምቀኝነት እሷ እንዴት አምሮባት እኔ እንዴት ጠቆርኩ ከሰው ብሎ መጨስ ነው። ምቀኝነት እሷ እንዴት ተወደደች እኔ እንዴት ተጠላው ብሎ መንተክተክ ነው። ምቀኞች
አንተ የምታውቀውን እውነት እያወቁ ሆነ ብለው ይክዳሉ። ሰርተህ ያመጣኸውን ሰርቆ ነው ይላሉ። አጥንተህ ያመጣኸውን ውጤት ኮርጆ ነው ይላሉ። በጥረትህ የተቀጠርከውን ሥራ በዘመድ ነው ይላሉ። ለፍተህ ያከበትከውን ሀብት ያጎቱ ነው ይላሉ። እድገት ማግኘትህን አይተው እንዳላዩ የሚሆኑ አሉ። ሐጅ መሄድህን ሰምተው እንዳልሰሙ የሚያስመስሉ አሉ። ልጅ ማግኘትህ ወሬው ደርሷቸው ምንም እንዳልተፈጠረ ዝም የሚሉ አሉ። እነርሱ በእርግጥም ምቀኞች ሊሆኑ ይችላሉ። ምቀኝነት እንቅልፍ አያስተኛም፣ እህል አያስበላም፣ ሥራ አያሰራም። ታዲያ ለምቀኛ ከዚህ በላይ ቅጣት ይኖር ይሆን? ከምቀኛ በላይስ ዱዓ የሚያስፈልገው ይኖር ይሆን? ከዘመድ እስከ ወዳጅ፣ ከጎረቤት እስከ ሥራ ቦታ ዓለም እጅግ በርካታ ምቀኞችን ይዛለች። እንዲሁ ከመሬት ተነስተው ሰው የሚጠሉ አሉ። አላህ ለሚረዝቅህ እነሱ ይከፋቸዋል፣ አላህ ለሚሰጥህ እነርሱ ይጨንቃቸዋል። በእግርህ እየሄድክ በእግራቸው የምትሄድ ያህል ይከብዳቸዋል። አላህ ልቦና እንዲሰጣቸው መለመን ነው። አላህ ሆይ ቀልባችንን ከምቀኝነት አጽዳለን፣ በሰማነውም የምንጠቀም ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.